ሀይ ሰዎች እንዴት አደራችሁ? እንዴት ዋላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ሁለት ደስታ አግኝተናል። የመጀመሪያው ደስታ እንግዲህ ትናንት እንዳያችሁት ከመጠለ 250 ኬ ገብታለች። እንኳን ደስ አላችሁ ሁላችሁንም። እንዲሁም ደግሞ ቡራ ደግሞ ዛሬ 300 ኬ ቲክታክ ላይ ገብቷል። በድጋሚ እንኳን ደስ አላችሁ። ልጆቻችን ከፍ ከፍ እያሉልን ነው። እግዚአብሔር ይመስገን። እንግዲህ ቡራ ደግሞ 300 ኬ እንድትገባ ምኞቴ ነው። ሁላችሁም ሸር አድርጉ። 300 ኬ ገብቶ በአንድ ላይ እንግዲህ ደግሞ ደስታችን የምናጣጥምበት ጊዜ እንዲሁም ደግሞ ድራማውም እንዲያቆም ግዴታ ያው ባለፈው ተናግረናል ሁላችንም አይደል ሳይበዛም ቢሆን ድራማ ይጀምሩ 250 ኬ ቅምጥሌ እንድትገባ ቡራም 300 ኬ እንዲገባ ብለናል። ታውቃላችሁ ሁላችንም አምነንበት ተስማምተንበት የገባ ነው ስራ ነው። ስለዚህ ሁላችሁም ሰብስክራይብ አድርጉ እንዲሁም ደግሞ ፎሎም አድርጉ። ብቻ ልጆቻችን ከፍ ይበሉልን ማለት ነው። ሶ እንግዲህ ብሩኬ ደግሞ ስቶሪ አድርጓል። እግዚአብሔር የታመነ ወዳጅ ነው የሚል ድምጽ አድርጎ ማለት ነው። እውነት ነው። ከምንም በላይ ከማናችንም በላይ እግዚአብሔር የታመነ ወዳጅ ነው። ማንም ሰው ሊተዋችሁ ይችላል፣ ሊጥላችሁ ይችላል፣ ሰው ሊቦጭቃችሁ ሊቦጫጭቃችሁ ይችላል። ነገር ግን እግዚአብሔር ከእናንተ ጋር ከሆነ ምንንም ነገር የትኛውንም ተራራ ታልፋላችሁ፣ የትኛውንም ውድቀት ታልፎታላችሁና እግዚአብሔር ከእናንተ ጋር ይሁን። ቅምጥሌም ደግሞ እዚህ ጋር ኮሜንት የሰጠችዋልና መፍትሄው ምንድነው ብዬ ጊዜን ጠየቅኩት። እሱም እስኪ ልለፍ አለኝ ብላ የሚገርም ምልክት። ታዲያ ምን ነው ቆየ እለፍ እንጂ ብላ ደግሞ አፈጠጠችበት ማለት ነውና ወይ ጉድ! ያልፋል። ማያልፍ ጊዜ የለም፣ ማይነጋ ሌሊት፣ ማያልፍ ቀን የለም ይባል የለ። ያልፋል ሁሉም ነገር። አንዳንዴ አያልፉም ብለን ያሰብናቸው ጊዜዎች ሁሉ ያልፋሉና እንደ እግዚአብሔር ፍቃድ ደግሞ ሁሉንም አልፈን ከዚህ በፊት ብዙ አይታለፉም ያልናቸው ቀናቶች በሌላ ሰው ስናየው ወይኔ ሰው ጥንካሬው ጉብዝናው እንዴት አለፈው ምንለውን በእኛ ላይ አልፈነዋል። ቤተሰብ ሁላችንም ቆም ብለን ካሰብን በህይወታችን ትንሽም ሆነ ትልቅ ፈተናን አልፈናል። አንዳንዴ በሰው ስናይ ነው ወይኔ ሰው ጥንካሬው ጉብዝና ነው የምንለው። የራሳችን አናይም አይደል? የራሳችን ጥፋትም የራሳችን ጀግንነትም አይታየንም። እውነት ለመናገር ጥፋትም ስናጠፋ የኛ ጥፋት በጭራሽ አይታየንም። የሌላ ሰው ጥፋት ነው የሚታየን፣ ጀግንነታችንም እንደዛው። ስለዚህ ሁላችሁም ጀግና ናችሁ። ማርያምን በየትኛውም ቦታ ያላችሁ የትኛውንም ስራ ምትሰሩ፣ በየትኛውም ክፍተት፣ በየትኛውም ድክመት፣ በየትኛውም ከፍታ ያለፋችሁ ሁሉ ጀግኖች ናችሁ እና በድጋሚ ቅምጥሌ የኔ ቆንጆ እንኳን ደስ አለሽ። ትልቅ ደረጃ ላይ ደርሰሽ ለማየት ያብቃሽ። ያብቃን። ሁላችንም እዚህ ደረጃ እንድትደርስ አብራችሁ ስትታገሉ የነበራችሁ ሁላችሁም እንኳን ደስ አላችሁ። ከፍታዋን የምትፈልጉ የምሬን ነው ማርያምን በቃ ትለያላችሁና እንኳን ደስ አላችሁ። ቡራም እንኳን ደስ አለ። በቃ ከዚህ በላይ ይገባችኋል ሁለታችሁም። ቡራም እንግዲህ ሰሞኑ እንዳያችሁት አንዳንድ ግርግሮች ሲፈጠሩ ለሰብስክራይብም ያው ለፎሎም ጥሩ ነውና ሁላችንም ሰሞኑን እንዳወዛገቡን ታውቃላችሁ። ከዛ መቀጠል እዚህ ጋር ትናንት ማለት ነው ልጁ ጋብሩኬ ማለት ትዝ ያለኝ ምንድነው ቶሎ ብሎ የመጣልኝ ይሄ ልጅ ከእሙሽዬ ጋር የተነሳው ፎቶና ከሱ ጋር ተመሳሰለብኝ ታውቃላችሁ። ወደውኑ ያሰብኩት ይሄ ልጅ ነው። በቃ እሱን ነው በቃ ቅርጽ ያለብኝ የሆነ ጊዜ ነው ቆየኝ ፎቶ ፖስት ከተደረገ ካየሁትምና ገብቼ መፈለግ ጀመርኩኝ ማለት ነው። እግዚአብሔርን በቃ ኢንስታግራም ላይ ፈለኩ፣ ቲክታክ ላይ ፈለኩኝና በቃ ደክሞኝ ተኛው ማለት ስለተመሳሰለብኝ ማለት ነው። ቼክ ማድረግ ፈለኩኝ ምናምንና ዛሬ ደግሞ በድጋሚ እንግዲህ እህቶቻችን ይህንን ፎቶ አውጥተውት አይተናል። ትናንት ነግሬያቸዋለሁ ሁለታቸውም እንደሚያውቁ ቅምጥሌም ቡራም። ሶ ኢንስታግራም ላይ እንግዲህ ቅምጥሌም ቡራም ሰብስክራይብ ምንድነው ይሄ ላይክ አድርገውት ነው እንግዲህ የወጣው ማለት ነው እንዳያችሁት። ስለዚህ ሁላችሁም ለመስደብ ሆነ ለሌላ ነገር ከመቸኮላችሁ በፊት መጀመሪያ ቪዲዮን በደንብ አድርጋችሁ ማየት፣ እዛ ሲቀጥል ደግሞ ይሄ ሰው ማን ነው ምንድነው የሚለውን ደግሞ በደንብ አድርጋችሁ ማጣራት። ብሩኬ ሊያሰድባት የቻለበት ምንም አይነት ነገር የለም። ቅምጥሌ የምትሰደብበት ምንም አይነት ነገር የለም። ምክንያቱም አንደኛ ሁለቱም ልጁን ያውቁታል፣ የራሳቸው ጓደኛ ነው። ከዛ ሲቀጥል እንኳን ባያውቁት እንኳን የእውነት እንኳን የሆነ ሌላ ወሬ እንኳን ወይ ደግሞ ሌላ ፕራንክ እንኳን ቢደረግ ምንም የተነካኩት የተደጋገፉ ነገር የለም። ከልጁ ጋር በደንብ አድርጋችሁ ልታስቡበት ይገባል። እንግዲህ ብሩኬ እንኳን ደረጃውን እንኳን አልጨረሰም። አይታችሁት ከሆነ ከቤት ወጥቶ ከዛ ወደውን ካሜራው ይዘጋል፣ ተመልሶ ቅምጥሌ ቤት ፏፈሽ ይላሉ ማለት ነው። ስለዚህ ይህንን ነገር በደንብ አድርጋችሁ ቆም ብላችሁ ሁላችሁም እንድታስቡ ፈልጋለሁ። ስለዚህ ይሄኛው ልጅ ሌላ ልጅ ነው ከሙሽዬ ጋር ፎቶ የተነሳው ማለት ነው። ይሄኛው ልጅ ደግሞ ከብሩኬ ዳር ያለው ወይ ደግሞ ማሊያ የለበሰው ደግሞ እሱ ደግሞ ትክክለኛው ልጅ ነው ማለት ነው። የሁለታቸውም ጓደኛ ሁለታቸውም በደንብ አድርገው ድብን አድርገው የሚያውቁት ማለት ነውና በዚሁ አጋጣሚ ደግሞ እውነት ለመናገር አንዳንዶቻችሁ በጣም የምታበሳጩ የምታናድዱ ሰዎች አላችሁ። ስርዓት ብትይዙ ስርዓት ቢኖራችሁ የሴትነት ወጉን ብታውቁት ደስ ይለኝ ነበረ። ግን እናንተ መቼም ነው ማታውቁት። ምክንያቱም አሁን ይህንን ታምብሌል ሰርቼ ቪዲዮ ለመስራት ስመጣ ቲክታክ ላይ ተዘቅዝቃ ነበረ የቅምጥሌ እናት ማለት ነው እስከ ቅምጥሌ። ስለዚህ ምንድን ነው የምትፈልጉት? ምን ሆናችሁ ነው እናንተ? ምንድን ነው የምትፈልጉት ከሷ?
ከሷ ምንድን ነው የምትፈልጉት? ከብሩኬስ ምንድን ነው የምትፈልጉት? ስትፈልጉ ሙሽዬን ትዘቀዝቃላችሁ፣ ስትፈልጉ የቅምጥሌ እናት ትዘቀዝቃላችሁ። ምን ሆናችሁ ነው እንዴ? እነሱን ዘቅዝቃችሁ ሰድባችሁ ሰለቻችሁና ደግሞ ወደ እናት መጣችሁ ማለት ነው። በእናት እኔ መቼም ምናልባት የሆነ አሁን ለምሳሌ እኔ እዚህ ጋር መጥቻለሁ፣ ፐብሊክ ላይ ነኝ። እኔን ልትሰድቡ ትችላላችሁ፣ ልዘቀዝቁ ትችላላችሁ። እሺ ላልፋችሁ እችላለሁ፣ ምንም ችግር የለውም። እናት ግን ምን አደረገቻችሁ? የየትኛውም ሰው እናት እንድትነካ አልፈልግም። ገባችሁ? የእናትን ውለታ ስለማቀው ማለት ነው። እናንተ ግን ከድንጋይ ነው የተፈጠራችሁት ወይስ ተዘርታችሁ ነው? የሆነ ቦታ ነው ወድቃችሁ የተገናኛችሁ? ለነገሩ ወድቃችሁ የምትገኙት ተወልዳችሁ ነው። መቼስ ይሄ እንደ እንትን ተፈልፍላችሁ አይደለም አይደል እንዴ? እንዴት ነው የምታስቡት? እመቤቴን በጣም ያስጠላል። እንደውም በዚህ በደስታዋ ደስ ሊላችሁ በቃ እንዴት ነው አላቅም እንዴ የእሷን ከፍታ ይውላችሁ። አንዳንዴ የሆነ ሰው እንኳን እኮ እየሰደበን እያንቋሸሸን እንኳን ምናውቀው ሰው እንዲከፋ አንፈልግም አይደለም። ይች ልጅ ምንም ሳትነካል ምንም ሳይደርስብን ምን አደረጓችሁ? እመቤቴን እነዚህ ልጆች ስድብም ሆነ መተቸት የሚገባቸው ልጆች አይደሉም። ምናቸው ይሰደባል? አሁን ምናቸውም እኮ አይሰደብም እንዴ? ሁለታችን እኛም ማዳም ቤት አገር ለቀን አገር ስንት ነገር ተሸጋግረን በመንገድ ምንድነው የሚባለው ይሄ በባህር የሚወጣን በፕሌንም መጣን በምንም መጣን ገንዘብ ፈልገን ነው አይደል የመጣ ነው። እነርሱም ደግሞ ገንዘብ ፈልገው ነው ዩቲዩብ ላይ እየሰሩ ያሉት። ስለዚህ አትጨማለቁ፣ ስርዓት ይኖራችሁ። ልጁ ቅምጥሌ ምንም ሲላት ወይ ምንም ሲያደርጋት አላያችሁም። ብሩኬ ምንም ሲያደርግ ምንም ሲሆን አላያችሁም። ሁለታቸው ዞሮ አንድ ናቸው። ገባችሁ? ሁለታቸው የተጣሉበት የተጨቃጨቁበት ምንም ያሉበት ነገር የለም። ይሄንን የሚገርማችሁ እንደውም ማለት ነው ከካሜራ ጀርባ እያከበሩት ይሆናል። ይሄኔ ትናንት ማታ ተቀውጧል። 250 ኬ እንድትገባ ብሩኬም ታግሏል፣ ቅምጥሌም ታግላለች። በቃ እንዴት እንግባ ዘገየን እያሉ ነበረ። ገባችሁ? እንግዲህ ሩብ ሚሊዮን ተከታይ አግኝታለች ቅምጥሌ። ብሩኬም ደግሞ ሩብ ሚሊዮን አሁንም ደግሞ 300 ኬ ሩብ ሚሊዮን ያለው ብሩኬ ይሄን ከዛ ደግሞ 300 ኬ ሲገባ አሁንም ደግሞ ትንሽ ጭምር ይላል ማለት ነው። ከሩብ ሚሊዮኑና ግማሽ ሚሊዮን ደግሞ በቅርቡ ገብታችሁ ያለው ብቻ ከዚህ በላይ ከፍ ብላችሁ በሚሊዮን ሚሊነርም ሆናችሁ ማየት ፈልጋለሁ። ማይድውድዎች የኔ ልብ ምቶች በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ሚዲያው ካለ እናንተ አይደምቅም ባይዘወይ ማለት ነው። ብዙ ሰው ሞልቶ ግን እናንተ ስትጠፉ በጣም ነው የሚደብረው። አንደኛ ስለምዳችሁናል። የለመዳችሁ ነገር ሲቀርባችሁ አይደብራችሁ? ስለዚህ ለምደናችኋል፣ በጣም ለምደናችሁ ነው። በጣም እንደዚህ ደግሞ እየወደድናችሁ የመጣ ነውና በጣም ወዳችኋለሁ፣ በጣም አከብራችኋለሁ። በድጋሚ እንኳን ደስ አላችሁ ጨረቃዎቼ፣ እንዲሁም ጨረቃ ፋሚሊ ሁላችሁም እንኳን ደስ አላችሁ። ለዚህ ጊዜ ደርሶ በማየታችን እኔ በጣም ደስተኛ ነኝ። እውነት ለመናገር ትናንት በቃ በጣም ደስ ከማለት የተነሳ ማታ ራሱ በድጋሚ ቪዲዮ ልሰራ ነበረ እንኳን ደስ አላችሁ የሚል ማለት ነው። ግን አልቻልኩም። እንደዚህ ሰንብሌ ብቻ ነበር የሰራሁትና ብቻ ግን በድጋሚ እንኳን ደስ አላችሁ። እግዚአብሔር ከእናንተ ጋር ከሁላችሁ ጋር ይሁን። እንደዚህ ለሰው ደስታ የምትደሰቱ ሁሉ ደስታችሁ ሙሉ ያደርግላችሁ። ቡራዬ ቅምጥሌ ደግሞ ከዚህ በላይ ፈጣሪ ሙሉ ደስታን ይስጣችሁ። ደስተኛ ናችሁ እውነት ለመናገር ግን ከዚህ በላይ ደስታን ይስጣችሁ። እኛ የምናየው ካሜራ ላይ መጣችሁችን 20 ደቂቃ 30 ደቂቃ የሰራችሁትን ቪዲዮ አይተን 24 ሰዓት እንላለን። እናንተ ደግሞ 24 ሰዓት ፏፍሽ ትላላችሁ ማለት ነው። ሁሌም ደስታችሁ ሙሉ ይሁንልኝ፣ ሁሌም ደስ ይበላችሁ። ሁለት ደስታ አግኝተናል እንግዲህ ቲክታክ ላይ 300 ኬ፣ ዩቲዩብ ላይ ደግሞ 250 ኬ። ቀጣይ ደግሞ ኢንሻአላህ እንደ ፈጣሪ ፍቃድ ሆኖ እንደዚህ እንደ ቅምጥሌ ፏ እንዳልነው ደግሞ ቀጣይ የቡራን ደግሞ 300 ኬ ሲገባ ፏፈሽ እንላለን ማለት ነው። ሁላችሁም እንግዲህ ያው እንኳን ደስ አላችሁ። እውነት ለመናገር የድሮ ጨረቃ ፋሚሊ ቢመለስ ብዬ ተመኘው፣ ግን ኖርማል ሁላችሁም በገዛ ብቻ በፈለጋችሁት ሙድ ፈታ በሉ። ሁላችሁም በየግሩፓችሁም ሆነ በምናችሁ ብቻ በአጠቃላይ እንኳን ደስ አላችሁ ማለት ፈልጋለሁ። ከዚህ በላይ ከፍ በሉልኝ። ዛሬ በምን ሙድ ይመጡ ይሆን አላውቅም። ብቻ አብረን እንጠብቃለን እና ከመሳደብ ከመተቸት ተቆጥባችሁ ጠብቁ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ሁላችሁ። በድጋሚ እንገናኛለን። ባይ